መልእክት በምዕራፍ 5 ቁጥር 5 ላይ የሚገኘው ቃል ነው። ቃሉም እንደዚህ ይላል፣ ኢየሱስን የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። እግዚአብሔር አምላካችን ስለዚህ ቃል ስሙ ለዘላለም የተመሰገነ ይሁን። ኢየሱስን የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ይህንን ቃል መነሻ አድርገን ኢየሱስ ክርስቶስን የእግዚአብሔር ልጅ ብለን ስለማመንና እንዲህ ብለን በማመናችን ደግሞ ዓለምን ስለማሸነፋችን እንማማራለን። ቅዱስ ዮሐንስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅነት በወንጌሉ ላይም አብሶ ተናግሯል፣ በመልእክቱ ላይም አብሶ ተናግሯል። እርግጥ ነው ሌሎችም ወንጌላውያን ስለ ጌታችን ኢየሱስ ክርስቶስ ስለ እግዚአብሔር ልጅነቱ አስተምረዋል። ቅዱስ ዮሐንስ 3 መልእክታትን የጻፈ ሲሆን በምዕራፍ ብዛት የመጀመሪያው መልእክት ከሌሎቹ የሚበልጥ ነው። በዚህ በመጀመሪያው መልእክት ላይ ይህንን ቃል ይናገራል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ዓለምን የሚያሸንፍ ማን ነው ሲል ዓለም እኛ የሚገዳደረን የሚፈታተንን ነው ማለት ነው። ስለዚህ በዚህ ዓለም ትግል አለ። ክርስቲያን ከዓለም ጋር ከሰይጣን ጋር ይታገላል። ያለንባት ይህች ዓለም የትግል ዓለም ናት። የፈተና የመከራ ዓለም ናት። በዚህ ትግል ባለባት በምትታገለን ብዙ አይነት የሥጋ ፈቃድ በሚፈታተንን ዓለም ውስጥ ማሸነፍ ይገባናል። ምክንያቱም ክርስቶስ ወደዚህ ዓለም መጥቶ ሰው ሆኖ በሥጋ ተገልጦ ዓለምን ድል ነስቷል። እኛ ዓለምን ድል የነሳው የእርሱ የክርስቶስ ልጆች ነን። ድል የነሳ ጌታ እኛም ዓለምን ድል እንድንነሳ ይፈልጋል። አሸናፊ እንጂ ተሸናፊ መሆን የለብንም በዓለም ውስጥ። ዛሬ ብዙ ክርስቲያን ወገኖቻችንን ስንመለከት በዓለም ውስጥ በተለያየ አይነት መንገድ ተሸንፈው እናገኛቸዋለን። ለሥጋ ፈቃድ የተሸነፉ፣ ለሱሰኝነት የተሸነፉ፣ በዓለም ላለው ለኑፋቄ ትምህርት ተሸንፈው እጃቸውን የሰጡ ብዙ ወገኖቻችን እናገኛለን። የእግዚአብሔር ቤተሰቦች ዓለም እንድታሸንፈን ድል እንድታደርገን አይገባም። ዓለምን ማሸነፍ ነው የሚገባን። በክርስቶስ ያመንነው እርሱን የተከተልነው ልንሸነፍ ሳይሆን ልናሸንፍ ነው። ልናሸንፍ ይገባናል። ማንን? ዓለምን፣ ሰይጣንን፣ ሥጋን። ስለዚህ ቅዱስ ዮሐንስ ምን ይላል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ዓለምን ማሸነፊያው መሳሪያው እምነት ነው። ይህንን በዚሁ መልእክቱ ቁጥር 4 ላይ እንደዚህ ይላል፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል ይላል። ከማን የተወለደ? ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው እምነታችን ነው ይላል። ይሄ ነው ትልቁ መሳሪያ። ሰይጣንን ለማሸነፍ፣ ዓለምን ለማሸነፍ፣ ሥጋን ለማሸነፍ ትልቁ መሳሪያ እምነት ነው። ስለዚህ ቅዱስ ዮሐንስ ዓለምን የሚያሸንፈው እምነታችን ነው ብሎ ያስቀምጣል። ይህ እምነታችን ምን እንደሆነ ደግሞ ሲገልጽ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ክርስቶስን የእግዚአብሔር ልጅ ብሎ የማያምን ሰው ዓለምን ማሸነፍ አይችልም። ትክክለኛው እምነት ኢየሱስ ክርስቶስን የእግዚአብሔር ልጅ ብሎ ማመን ነው። እርሱን እንዲህ ብሎ ያመነ ሰው ዓለምን ያሸንፋል አለ። ሁላችንም በኢየሱስ ክርስቶስ የእግዚአብሔር ልጅነት እናምናለን። ዛሬ የጌታችን የኢየሱስ ክርስቶስን በዓለ ልደቱን በየወሩ ስናከብር በዚህ ቀን የልደቱን የጽንሰቱን መታሰቢያ ስናደርግ
በጌታችን በኢየሱስ ክርስቶስ የእግዚአብሔር ልጅነት ማመናችንን ያረጋግጣል። እዚህ ላይ ማስተዋል ያለብን ስለ ኢየሱስ ክርስቶስ ልጅነት ጉዳይ ስናነሳ ይህ ልጅነት ሌሎች ፍጡራን ልጆች ተብለው ከተጠሩበት ነገር ጋር እንደማይገናኝ ማስተዋል ያስፈልገናል። በመጽሐፍ ቅዱስ ውስጥ ቅዱሳን መላእክት የእግዚአብሔር ልጆች ተብለዋል። እኛ ሰዎችም የእግዚአብሔር ልጆች ተብለናል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እርሱ የእግዚአብሔር ልጅ ሲባልና እኛ የእግዚአብሔር ልጆች ስንባል ቅዱሳን መላእክትም የእግዚአብሔር ልጆች ተብለው ሲጠሩ ልዩነቱ ምንድን ነው? ይህንም ማስተዋል ያስፈልጋል። ኢየሱስ ክርስቶስን የእግዚአብሔር ልጅ ብሎ ማመን የእምነት መሰረት ነው። አንድ ሰው ኢየሱስ ክርስቶስን ልክ እንደ ቅዱሳን መላእክት አድርጎ ወይም እኛ ልጆች ተብለን እንደተጠራ ነው አድርጎ የሚቆጥር ከሆነ እምነቱ ትክክል አይደለም። ይህ እምነት አይደለም ዓለምን የሚያሸንፈው። ኢየሱስ ክርስቶስን የእግዚአብሔር ልጅ ብለን ስንጠራ ዓለም ሳይፈጠር በፊት ከአብ የተወለደ የእግዚአብሔር አብ አንድያ ልጅ ተቀዳሚ ተከታይ የሌለው በመልክ የሚመስለው በባህሪ የሚተካከለው እውነተኛ አምላክ ብለን ማመን ነው። ለዚህ ነው በጸሎት ሃይማኖታችን ላይ በአንድ ጌታ በኢየሱስ ክርስቶስ እናምናለን ካለ በኋላ ከብርሃን የተገኘ ምን ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ ብለን እናምናለን። ይህ እምነታችን ነው። አንድ ሰው ምን ብለን ታምናለህ፣ ሃይማኖት ምንድነው ቢባል ይሄንን የእምነት ማረጋገጫን መናገር መግለጽ ይገባዋል። በእርሱ ላይ ያለን እምነት ጽኑ ነው። አንገታችንን ለሰይፍ የምንሰጥበት እምነታችን ወይም ሃይማኖታችን ይህ ነው። ምን የሚለው እርሱ ኢየሱስ ክርስቶስ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ የሚለው። እንዲህ ብለን ለማመናችን ደግሞ መሰረቱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስለ ጌታችን ስለ ኢየሱስ ክርስቶስ ልጅነት ሲነግረን እግዚአብሔርነቱን ነው እየነገረን ያለው። ከሰው የተወለደውን ምን ብለን እንጠራዋለን? ሰው ብለን እንጠራዋለን። ከእግዚአብሔር የተወለደውን ኢየሱስ ክርስቶስን እርሱን ብቻ እግዚአብሔር ብለን እንጠራለን። ከእርሱ በስተቀር እግዚአብሔር ተብሎ በልጅነቱ የሚጠራ ማንም የለም። ልጅ ሆኖ ሳለ እግዚአብሔር ነው፣ አምላክ ነው። አብ አምላክ ነው፣ ወልድ አምላክ፣ መንፈስ ቅዱስም አምላክ ነው። ሶስት አማልክት የምንል ሳይሆን አንድ አምላክ ብለን የምናምን ነን። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እግዚአብሔር ነው ብሎ ማመን ይህ ዓለምን የሚያሸንፍ እምነት ነው። ይህንን ለመረዳት ደግሞ መጽሐፍ ቅዱስ ምን እንደሚለን በሚገባ ማጥናት ያስፈልገናል። በዮሐንስ ወንጌል በምዕራፍ 1 ቁጥር 1 ላይ ስንመለከት እንዲህ የሚል ቃል እናገኛለን። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ ይላል። ይህ በመጀመሪያው በእግዚአብሔር ዘንድ የነበረው ቃል እግዚአብሔር የተባለው በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ የተገለጸው እርሱ ኢየሱስ ክርስቶስ ነው። ቅዱስ ዮሐንስ ወንጌላዊ ስለ እርሱ ሲናገር በመጀመሪያ ቃል ነበረ ካለ በኋላ ቁጥር 14 ላይ ደግሞ ያ በቅድምና ነበር ያልኳችሁ አካላዊ ቃል እርሱ እግዚአብሔር ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ በማለት ሰው ሆኖ በሥጋ የተገለጸው እርሱ እግዚአብሔር ወልድ ኢየሱስ ክርስቶስ መሆኑን ይነግረናል። ስለዚህ እርሱ ዓለም ሳይፈጠር በፊት በቅድምና የነበረ ነው። እርሱንም ማን ብሎ ጠርቶታል? ቃል ብሎ ጠርቶታል። እርሱ በእግዚአብሔር ዘንድ የነበረ እግዚአብሔር መሆኑ ተናግሯል። እርሱ ነው ወደዚህ ዓለም የመጣው። እርሱ ደግሞ እኛን ሁላችንንም የፈጠረን ነው። ስለዚህ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ይላል።
ይህም ማለት እርሱ ከፍጡራን መካከል አንዱ ፍጡር አይደለም፣ ሊሆንም አይችልም። ፍጥረት የተባለ በሙሉ በእርሱ ተገኝቷል። እርሱ የሁሉ አስገኝ ነው፣ ፈጣሪ ነው። ስለዚህ እኛንም የፈጠረን እርሱ ነው። እግዚአብሔር አምላካችን በመጀመሪያ በኦሪት ዘፍጥረት በምዕራፍ 1 ቁጥር 26 ላይ ሰውን በምሳሌያችን በመልካችን እንፍጠር ብሎ ሲናገር አንድነቱ ሦስትነቱን የሚያሳይ ነው። ይህ ምስጢረ ሥላሴን የሚገልጥ ነው። ሦስቱን አካላት አብ፣ ወልድ፣ መንፈስ ቅዱስን የሚገልጥ ነው። ስለዚህ ከነዚህ ከሦስቱ አካላት አንዱ እርሱ ወልድ ነው። በከፊል ስሙ ቃል ተብሎ ይጠራል። አብ ልብ ይባላል። መንፈስ ቅዱስ እስትንፋስ ተብሎ ይጠራል። አብ አካላዊ ልብ ነው። ወልድ አካላዊ ቃል ነው። መንፈስ ቅዱስም አካላዊ እስትንፋስ ነው። ሁሉን የፈጠረ እርሱ ነው። እኛን የፈጠረን እርሱ ነው። ስለዚህ የፈጠረን እግዚአብሔር እርሱ እኛን ፍለጋ ወደዚህ ዓለም መጣ። እግዚአብሔር አብ አንድያ ልጁን ኢየሱስ ክርስቶስን እስኪሰጥ ድረስ ዓለሙን እንዲወዷል ብሎ ዮሐንስ እንደተናገረ እየተፈጸመ በዮሐንስ ወንጌል በምዕራፍ 3 ቁጥር 16 ላይ ስንመለከት እንደዚህ ይላል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም ላይ እንዲፈርድ አላከሁም። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ብሎ ይናገራል። እግዚአብሔር አምላካችን ስለ ቃሉ ስሙ የተመሰገነ ይሁን። እዚህ ላይ እናስተውል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ነው የሚለው ቃሉ። አንድያ ልጅ ማለት ተቀዳሚ ተከታይ የሌለውን በባህሪ የሚተካከለውን በመልክ የሚመስል